ዛሬ ቪክቶር ዮኬሬሽ የትኞቹ ተከላካዮች እንደሚከብዱት የትኞቹ ደግሞ እንደሚቀሉት ደስ በሚል እናንተም በምትሳተፉበት ትንተና እነግራችኋለሁ። ከዚህ ቪዲዮ በኋላም በእርግጠኛነት ዮኬሬሽ ከተከላካዮች ጋር የሚያደርገውን እንቅስቃሴ በትኩረት ነው የምትመለከቱት። ኮፒ ሊንክ፣ ላይክ እንዲሁም ፎሎ እያደረጋችሁ እስከ መጨረሻው ተከታተሉ። እዚህ ጋር በደንብ ካልተከታተላችሁ ሙሉ ቪዲዮ ስለማይገባችሁ በትኩረት አድምጡ። ቡድኖች ከኳስ ውጪ ኦፍ ዘ ቦል ሲከላከሉ በሁለት አይነት መንገድ ነው። የመጀመሪያዎቹ ልክ እንደምትመለከቱት ኦርጋናይዝድ ሆነው ተሰብስበው እርስ በርሳቸው ተጫዋቾች ያላቸውን ርቀት መጥነው ይከላከላሉ። እንዲህ ሲከላከሉ ሴትል ዲፌንስ፣ ተከላካዮቹ ተረጋግተዋል፣ እርጋታ አላቸው ወይም ተቀናጅተዋል እንላለን። ሁለተኞቹ ደግሞ አይቀናጁም፣ ኦርጋናይዝድ አይሆኑም፣ ተጫዋቾች ተበታትነው ልናያቸው እንችላለን። እነዚህኞቹን ደግሞ ኬዮቲክ ዲፌንስ ወይም ኬኦስ ብለን እንገልጸዋለን። አሁን ሴትልድ እና ኬኦስ የሚሉትን ሁለት ተርሞች ይዘን እንቀጥል። አሁን ዮኬሬሽ የትኞቹን ተከላካዮች ሲያገኝ ይቀነዋል? ሴትልድ የተረጋጋ ወይስ ኬዮቲክ የተረበሸ ያልተቀናጀ የተከላካይ መስመር ሲያገኝ ይቀነዋል የሚለው የዮኬሬሽን የላስት ሲዝን ሁሉንም ጎሎች አንድ በአንድ እየጠቀስኩኝ አሳያችኋለሁ። ከኔ ጋር እኩል ይሄኛው ሴትልድ ነው፣ የተረጋጋ ነው፣ ይሄኛው ደግሞ የተረበሸ የተከላካይ ክፍል ነው፣ ስለዚህ ኬዮቲክ ነው እያላችሁ አንድ ላይ እንደ ጌም ነው እንጮታለን። ሁሉንም ጎሎች በዚህ ክፍል መጥቀስ ስለማንችል ፓርት 2 ይኖረዋል። ግን ፓርት 2 ደግሞ በደንብ ኢንጌጅ እንዲያደርግ ይሄኛው መታየት ስላለበት ኮፒ ሊንክ በደንብ እያደረጋችሁልኝ ላይክም እንደዛው ተከታተሉ። የመጀመሪያው ጎል እንደምትመለከቱት ተከላካዮቹ ሴትልድ ናቸው። ማን ቱ ማን ማርክ ተደራርጓል። ጀስት ዲፍሌክሽን ነው። የዮኬሬሽን ቦታ ሊያዝ እናደንቃለን። ስለዚህ ሴትልድ ነው፣ የተረጋጋ። ሁለተኛውን ጎል ላይ ኳሷ ለዮኬሬሽ ፓስ እስክትደረግ ድረስ ተከላካዮቹ ሴትልድ ነበሩ። ኬዮቲክ እንዲሆኑ ያደረጋቸው የዮኬሬሽ ከጀርባ ሩጫ ነው። ስለዚህ ይሄኛውም ሴትልድ ውስጥ ነው የሚመደብ። ይሄኛው ደግሞ ተከላካዮቹ በቁጥር በዛ ብለው ስናያቸው ሴትልድ ወይም የተረጋጉ ይመስላሉ፣ ግን ቅንጅት አልነበረውም። ብዙ ተጫዋቾች ፍሪ ሆኑ እናገኛቸዋለን። ይሄ ኬዮቲክ ነው፣ ኬኦስ ነው። እዚህኛውም ላይ ልክ እንደ ሁለተኛው ጎል የዮኬሬሽ ድሪብሊንግ ነው ትንሽ ኬዮቲክ እንዲመስል ያደረገው እንጂ መጀመሪያ ላይ ሴትልድ ነበሩ። ስለዚህ ይሄኛውን ሴትልድ ውስጥ ነው የምንመደበው። ይሄኛው ጎል ብዙ ማብራሪያ አያስፈልገውም፣ እንደምትመለከቱት ነው፣ ኬኦስ ነው። ይህም ግልጽ ይመስለኛል። በአንድ ዞን ኦቨርሎድ አለ፣ በአንድ በኩል ብዙ ነፃ ተጫዋቾች አሉ ምናምን፣ ኬኦስ ነው። እነዚህኞቹ ሴትልድ ነበሩ። ዮኬሬሽ ግን ኢንዲቪጁዋል ስኪሉን ተጠቅሞ የሆነ ኬዮቲክ እንዲመስሉ አድርጓቸዋል። ግን መጀመሪያ ሴትልድ ነበሩ። የእሱ እንቅስቃሴ ነው ኬኦስ እንዲመስል ያደረገው። ስለዚህ ሴትልድ ነው። እነዚህኞቹም ባክፎሮቹ አሉ፣ ሚድፊልዶቹ በቦታቸው ናቸው ምናምን ነገር። ግን አሁንም ቢሆን እዚህ ጋር ተጋጣሚዎቹ ስህተት ሰርተው ነው። ግን ስህተት እንዲሰሩ ያደረጓቸውም የስፖርቲንግ ተጫዋቾች ጫና ቢሆንም መጀመሪያም ግን ኦርጋናይዝድ አልነበሩም። ለዮኬሬሽ የሰጡትን ቦታ ተመልከቱ። ሴንተር ባኮቹ በጣም ሰፊ ጋፕ አለ። ስለዚህ ማርኪንጉ የሆነ ችግር አለው። ኦርጋናይዝድ አልነበሩም። ስለዚህ ኬኦስ ነው። እስካሁን 12 የዮኬሬሽን ጎሎች ተመለከተ። 7ቱ ኬኦስ ውስጥ ወይም ኬዮቲክ ዲፌንዲንግ ውስጥ ተመድበዋል። ይህ ማለት ያልተረጋጉ የተከላካይ መስመሮችን ሲያገኝ 7 ጊዜ ያስቆጥሯል። እስካሁን በተነተን ነው። 5ቱ ደግሞ ሴትልድ ወይም የተረጋጉ የተከላካይ መስመሮች ናቸው። ስለዚህ በዚህ ቪዲዮ 12 ጎሎችን አየን ማለት ነው። ቀሪዎቹን 13 ጎሎች ደግሞ በቀጣዩ ቪዲዮ ሰራላችኋለሁ። አንድ ላይ 25 ጎል ይሆናል ማለት ነው። ዮኬሬሽ በሲዝኑ ያገባው 39 ጎል ግን 14ቱ ጎል ፔናልቲ እና ፍሪ ኪክ። ስለዚህ እሱ ለትንተናው ስለማይሆን እሱን ወጥቼ 25ቱን ጎሎች ነው የምተነትንላችሁ። ስለዚህ ቀሪዎቹን 13 በቀጣይ ክፍል ጠብቁ። ግን ይሄ ፓርት 1 በደንብ ካልታየ ፓርት 2 ምንም ዋጋ የለውም። ስለዚህ ይሄኛውን በደንብ ኮፒ ሊንክ፣ ላይክ፣ ፎሎ ማይረሳ። ሐሳባችሁንም ኮሜንት ላይ ማስቀመጥ ትችላላችሁ። አመሰግናለሁ። የአርሰናል ደካማ ጎኖች ናቸው ብለን ከምናነሳቸው ነገሮች ውስጥ ምናልባት ቪክቶር ዮኬሬሽ አንዱን ሊቀርፍ ይችላል። ያ ደካማ ጎን ምንድነው ካላችሁኝ ከዚህ ቪዲዮ መጨረሻ በኋላ ይገባችኋል። ኮፒ ሊንክና ላይክ እያደረጋችሁ እስከ መጨረሻው ተከታተሉ። አርሰናል ከጊዜያቶች ወዲህ እንደ ደካማ ጎን የሚነሳበት ትልቁ ነገር ምንድነው? ሎ ብሎክ ቲሞችን ማስከፈት አይችልም፣ ወይም ደግሞ ለሎ ብሎክ ቲሞች የሚሆን ማርከሻ የለውም ይባላል። ለዚህ ችግር ዋነኛ ምክንያት ተደርጎ የሚነሳው ደግሞ የክሬቲቪቲው መቀነስ። ታዲያ አሁን ቪክቶር ዮኬሬሽ ወደ አርሰናል መምጣቱ ይህንን ችግር በመጠኑም ቢሆን ይቀርፍ ይሆን ብለን ስናስብ አንድ ነገር እንድተነትን አስገደደኝ። ይሄኛው ክፍል 2 ነው። ክፍል 1 ላይ ከዮኬሬሽ 25 ጎሎች 12ቱን ተንትነናል። የቀሩት 13ቱ ናቸው። 13ቱን አንድ በአንድ እተነትንላችኋለሁ። ያለፈውን ቪዲዮ ያላያችሁ ሴትል ዲፌንስ ማለት የተረጋጋ የተከላካይ መስመር ያላቸው ልክ እንደምትመለከቱት ተቀናጅተው እርስ በርስ ተጫዋቾች ያላቸውን ቦታ መጥነው ሲከላከሉ ሴትልድ ወይም ተረጋግተዋል እንላለን። በተቃራኒው ደግሞ ኬዮቲክ ማለት የተረበሸ የተከላካይ መስመር፣ ያልተቀናጀ የተከላካይ መስመር ማለት ነው። ስለዚህ እያንዳንዱን የዮኬሬሽን ጎሎች እያየን
ይሄ የተረጋጋ ነው፣ ይሄ ያልተረጋጋ ነው እያልን እንመድባቸዋለን። ባለፈው እንዳልኳችሁ 12 ጎሎችን ተንትነናል። 7ቱን ኪዮስ ውስጥ ወይም ኪዮቲክ ዲፌንስ ውስጥ ነበር የመደብነው፣ 5ቱን ደግሞ ሴትልድ ዲፌንስ ላይ ነበር የመደብነው። ስለዚህ የዛሬውን ቪዲዮ ከዛ የሚቀጥለው ነው። እዚህኛው ጎል ላይ ተከላካዮቹ ሙሉ ሴትልድ ዲፌንስ ወይም የተረጋጋ መከላከል ውስጥ አልነበሩም። ምናልባት ሴሚ ሴትል ልንላቸው እንችላለን፣ ምክንያቱም ነፃ ተጫዋቾች ይታያሉ ምናምን፣ ግን ደግሞ ማርክም የተደረጉ አሉ። ትንሽ የተረጋጋ ይመስላል። የዩኬሬሽን ሩጫ ግን እናደንቃለን። የምንመድበው ይሄንን ሴትልድ ዲፌንስ ነው እንዳልኳችሁ 100% ባይሆን። ይሄኛው የራሳቸው ቦክስ ውስጥ ትንሽ በዛ ብለዋል፣ ሴትልድ ይመስላሉ። ግን እዚህኛው እንቅስቃሴ ላይ ተመልከቱ። ልክ ኳሱ አሲስት ወዳደረገው ተጫዋች ሲመጣ ሁለቱ ተከላካዮች ኦፍሳይድ ለማስገባት ነው ዩኬሬሽን ወደፊት መጡ። ያልታሰበበት ሩጫ ይመስላል፣ ኦር ሰዓቱን ያልጠበቀ ኪዮቲክ ነው። ራሳቸው ኪዮሱን ፈጠሩት። ይሄኛውም ከብዙ ጎሎች ጋር ተመሳሳይ ነው። ከዚህ በፊት እንደዚህ አይነት ተመሳሳይ የዩኬሬሽን ጎሎች ተደጋጋሚ እየተመለከትን ነውና ይሄም እንደዛው ነው። ምናልባት ካውንተር አታክ ላይ የሚገኘው በግራ ዊንግ ላይ ነው ማለት ነው። በተደጋጋሚ ብዙ ጎሎች አይተናል እንደዚህ እና ይሄኛውም ያስታውቃል። ልክ እንደ ሌሎቹ ኪዮቲክ ወይም ኪዮስ ዲፌንስ። ይሄኛው ጎል ይችኛዋ ምስል ብቻ በመመልከት ተከላካዮቹ ምን አይነት ሁኔታ እዚህ ጋር ተከላካዮቹ የመከላከል ትራንዚሽን ላይ ነበሩ። እንዲሁ አይታችሁት ያስታውቃል ምን አይነት ሼፕ ላይ እንዳሉ። ኪዮስ ነው፣ ይሄ ኪዮቲክ ዲፌንስ ነው። ይሄኛው ትንሽ ያወዛግባል አይደል? ግን ተጋጣሚ ተከላካዮቹ ራሳቸው ናቸው ስህተቱን የሰሩት እና ያን ስህተት ለማረም ሲሞክሩ ኪዮስ ሙድ ውስጥ ገብተዋል። ሶ ይሄን ኪዮስ ውስጥ ነው የምመድበው። ይሄኛው እንዲሁ ሲታይ ሙሉ ለሙሉ ኪዮስ ነው ማለት ባንችልም ሙሉ ለሙሉ ደግሞ ሴትልድ ነው ልንልም አንችልም። ምክንያቱም ሴትልድ ለመባል ቅድም እንዳልኳችሁ ተከላካዮቹ በቅርብ ርቀት ሆነው ያላቸውን ርቀት ጠብቀው መከላከል አለባቸው። ለምሳሌ ዩኬሬሽን ተመልከቱት። በዩኬሬሽ ቦታ ምናልባት ሴትል ዲፌንስ ላይ ቢሆኑ ተከላካዮቹ አንድ ሚድፊልደር ያስፈልግ ነበር እዛ ጋር። ምክንያቱም ቦታው የተከላካዩ እዛ ድረስ ገብቶ መምጣት ላይጠበቅበት የሚችል ቦታ ነው እና ቀጥቶታል። ዩኬሬሽ ደግሞ በሚገባ ሩጫውን ተመልከቱ፣ ያደረገው ሩጫ። ይሄኛው ኪዮስ ነው። እዚህኛው ጎል ላይ ደግሞ ልክ ከዚህ በፊት እንዳልኳችሁ ነው። ኪዮስ ላይ ብዙ የቲም ስህተት ነው የምናየው። ሴትል ዲፌንስ ላይ ተመልከቱ። ለምሳሌ ፖዚሽኒንጋቸው በጣም አሪፍ ነው እስከዚህኛው ሞመንት ድረስ። ከዛ ልክ ኳሱ ድሮፕ ሲደረግ የአንድ ተከላካይ ስህተት አለ። ግን ቢሆንም ሁለተኛው ተከላካይ ራሱ በቦታው ነው የተገኘው። እንደዛ መሆኑ ስህተትም ተሰርቶ እና ይሄ ሴትልድ። ሁሉንም ጎሎች አይተን ጨርሰናል። ዩኬሬሽ ላስት ሲዝን 39 ጎል አግብቷል። እኛ የተነተነው 25ቱ ነው። ያ ማለት 14 ጎል ፍሪ ኪክ እና ፔናልቲን ቀላቅሎ 14 ጎል አግብቷል። ስለዚህ እነሱ ለትንተናው ስለማይሆኑ እነሱን አውጥቼ 25ቱን ጎል ተነተንኩላችሁ። በባለፈው ቪዲዮ ሴትልድ ወይም የተረጋጋ የተከላካይ መስመር ሲያገኝ 5 ጎል እንዳስቆጠረ ነግሬያችኋለሁ። 7ቱ ደግሞ ኪዮስ ውስጥ ነበር የሚመደቡት በባለፈው ቪዲዮ። በዚህ ቪዲዮ ደግሞ 13ቱን ጎሎች ተመለከትን። ከ13ቱ 8ቱ ኪዮስ ወይም ያልተረጋጋ የተከላካይ መስመር ላይ ነው ያስቆጠረው። ከባለፈው ጋር በተመሳሳይ መልኩ 5ቱን ጎሎች ደግሞ ሴትል ዲፌንስ ላይ የተረጋጋ የተከላካይ መስመር ላይ ያስቆጠረው ግብ። አሁን እዚህ ጋር እነዚህ ቁጥሮች ለአርሰናል ምን አይነት ትርጉም ይሰጣሉ ብለን ወደ አርሰናል ስንሄድ አርሰናል ቅድም እንዳልኳችሁ መነሻዬ ላይ እየተቸገረ ያለው የሎ ብሎክ ቲሞችን ማስከፈት እያቃተው ነው እያልን ነበር። ፓወርፉል ሳይጠበቁ ከምንም ተነስተው ከተከላካይ ጀርባ የተከላካይ ብላይንድ ሳይድ በሚባለው ተከላካዩ በማያየው በኩል በጀርባው ሊሆን ይችላል፣ በጎኑ ሊሆን